እህትና ወንድም እንዳልሆነን ማወቃቸውን ለምን አልነገርሽ? በመጨረሻ ማወቅ እንዴት ቻላችሁበት? ቆይ እንዴት ታገሳችሁ? ያው ከእናንተ ጋር ጸብ በመፍጠር የምትሰሩትን ድራማ ማየት መርጠው ነው። ትሁት ምንም ነገር ወደጄ እንደማላረግ ታውቂያለሽ። ቢያንስ አትነግሪኝም? ያው ቃሉ ብቻ ብዬ ነው ያልነገርኩህ። ሌላውን በሙሉ ነግሬሃለሁ። አንተ ነህ ሊገባ ያልቻለ እና አሁንም እዚህ ነህ? አዎ። ያንተስ ልዩ ነው። እንዳላወቁኝ ነገሮችን ላስተካክል እዚህ እሆናለሁ። አታስብ። ትንሽ ውለታ አለብኝ። የምን ውለታ? አንድ ቀን ሂሳብ ስናወራረድ እነግርሃለሁ። የምናወራረደው ሂሳብ አለ እንዴ? አይመስልህም? ከዚህ ቤት ውጪ። እሺ ተነሻ ውጪ። እንዴ ካሌብ፣ እንዲሁ ዝም ብዬ እንደማልወጣ እኮ ታውቃለህ። እሺ ተረጋጋና ቢያንስ እንኳን እናውራ። እኔ በአንቺ ምክንያት ከአባቴ ጋር መጣላት የለብኝም። ኧረ ጥላታችሁ ይጣላ። ግን እኮ ዝም በይ አስመሰል። ነይ ውጪ። እንደው ተረጋጋ ካሌብ። ነይ ውጪ፣ ነይ ውጪ። ግን የተሻለ አማራጭ አይመስለኝም። ትሁት እንደ ውሻ እንደዚህ ካላባረርሻት በስተቀር ክብር የሚገባት አይደለችም። እንዴ ካሌብ፣ የምትሄድልህ ይመስልሃል? ታዲያ ምን ላድርግ? እሷ የምትወደው ድርድር ስለሆነ በድርድር ለመፍታት ሞክር። 400,000 ውስጥ እሺ እልክልሻለሁ። ከዚህ ቤት ግን ውልቅ ብለሽ ትወጫለሽ። ቆይ አልጨረስኩም። ምን ቀረሽ? ካንተ ጋር አንድ ቀን ቆንጆ ራስ መብላት እፈልጋለሁ። እሺ ለአንድ ቀን ብቻ። ያው ብሩን ሰጠሽ? አልሰጠኝም። እና ቆይ ለምንድን ነው የምትጠጪው? የሆነ ደስታሽን የምታከብሪ እኮ ነው የምትመስለው። መቼም ድንቀም ሲል አልቀበለውም ማለት ከተስማማ በቂ ነው። እኔ መሞት የለብኝም። ለአንተ ብዬ ብዙ ነገር አጣው። ራሴን ግን ማጣት አልፈልግም። ያለ እኔ እኮ መኖር እንደማትችይ ነበር የምትነግሪኝ። አሁን ግን የተረዳሁት ሰው ያለ ገንዘብ መኖር እንደማይችል ነው። ምን? ቆይ አንቺ ነሽ ይሄንን የምትናገሪው? አሁን እኔ እናንተ የምንዋደደው ካስተዋልክ ገንዘብ ሲኖረኝ ነው። ለሱ ራሱ ተቀይራበት ነው። እሱም ላይ አዎ፣ ምንም እያወራችሁ አይደለም። ተንኮሏና ክፋቷ የማያልቅባት ቲና ዛሬ ላይ ካሌብን የራት ግብዣ ላድርግልህ በማለት የሚጠጣው መጠጥ ውስጥ መድኃኒት ጨምራለች። ካሌብን በተደጋጋሚ የፍች ጥያቄ እያቀረበላት ነበረ። በአንቺ ምክንያት ከአባቴ ጋር መለያየት ወይም መጣላት አልፈልግም እያለ ነበረ። እሷም 400,000 ብር ከሰጠኝ እሺ ብላ ነበር። 400,000 ብሩን ወደ አሁኑ በሞባይል ባንኪንግ ቴክስት ያደርግላት፣ ወደ አሁኑ ደግሞ የራት ግብዣ ለማድረግ አለብኝ ትላለች። እሱንም አስፈላጊ አይደለም ብሎ ነበር ካሌብ። ግድ ስትለው እሺ እንደፈለግሽ ይላል። የራት ግብዣውን ግን ለትሁትና ለአባቱ ሲነግራቸው ተው ከራት ግብዣው ጀርባ የሆነ ሴራ ይኖራል ቢሉት አይ ምንም አታመጣም እጠነቀቃለሁ ብሎ ነበር ካሌብ። ግን ምንም መጠንቀቅ አልቻለም፣ ሊጠራጠርም አልቻለም። የሰጠችው መጠጥ ግጥም አድርጎ የጠጣው። እዚህም በፊት ቲና እየዛተች ነበረ። ለትሁትም ቢሆን መፈጠራችሁን እስክትረሱ ነው ማድረጋችሁ እያንዳንዳችሁ እያለች ነበረ። ለዳኒም ቢሆን ሽማግሌውን ካልገደልኩት ሰው አትበለኝ ውሻ ብለህ ጠራኝ እያለች በተደጋጋሚ እየዛተች ነበረ። እንደዛተች እንደፎከረችም አልቀረችም። ካሌብንም ለመበቀል አስባ ነበርና እንግዲህ እቅዷ ተሳክቶላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። የግፈኛዋ ሚስትና የሰራተኛዋ ፍጥጫ ክፍል 36ን አብረን እናያለን። የባለፈው ክፍል ዳኒ ካሌብና የካሌብ አባት ካሌብ የሰው ሚስት ይዞ ለራሱ ያለቃቅሳል እንዴ እያለ እያወሩ እያለ ነበር በር ብርግድ ያደረገው። በዚህ ላይ ነበር ቪዲዮ ያለቀው። ወደ ውስጥም አልገባም። ይህን ሲሰማ ወደ ኋላ ነው የተመለሰው። የካሌብ አባትና ካሌብ ሰማን እንዴ እያሉ ነበር ለትሁት። እኔ እንጃ ሳይሰማ አይቀርም። እየጠራሁት ራሱ ሲሰማኝ ሊያናገረኝ አልፈለገም። እየሮጠ ነው ሄደው ትላለች። እሰይ እንኳን ሰማ ደግ አደረገ እያለ ነበር ካሌብ። የካሌብ አባትም መጀመሪያውንም እኮ ብልጥ ብትሆን ኖሮ ይህ ሁሉ ነገር ባልደረሰብን ነበር ይላሉ። አሁንስ ደህና ሆኜ ነው እንዴ መናገር አቅፌ ነው እንጂ እኮ በጣም ብዙ ነገር ደርሶብኛል ይላል የካሌብ አባት። ባለፈው አልወቅስም አሁንም ግን ያው ሆናል እያሉ ነበር። ይሄ አባዬ ይላል ካሌብ። ኧረ እባክህ ዝም በል እኔ በጥበብ ያሳደግኩት ልጅ እንጂ እንዳንተ አይነት ቂል ልጅ የለኝም እያሉ ነበር። አባዬ ተው እንጂ ይላል ካሌብ። ዝም በል እባክህ በአንተ ምክንያት ሽባ ሆኜ የደረሰብኝን ስቃይ እኔ ነኝ የማውቀው። በአንተ ዘላልነት ምክንያት ከአሁን በኋላ ደግሞ ምንም አይነት ችግር እንዲደርስብኝ አልፈልግም እያሉ ነበር የካሌብ አባት። ካሌብም ምንም ሊደርስብህ አይችልም ከአሁን በኋላ። ኧረ እባክህ አታስታውስም እንዴ ትውስት ስትነግርህ ልታባርራት የነበረውን ትዝ አይልህም? አይኔ በእንባ ተሞልቶ የውስጤን ሀዘን በፊቴ ላይ እየተነበበ ያንን ሁሉ የማታይና የማትረዳ ሳትረዳቸው ያሳለፍካቸው ቀናቶች ሁላ አባዬ ይላል ካሌብ። አባዬ አትበለኝ እባክህ። ነገሮች በዚሁ የሚቀጥሉ ከሆነ አንተም ሆንክ ያስከተልካቸው ቤቱን ለቃችሁ ውልቅ ብላችሁ ውጡ። እኔ እኮ ልጅ ነኝ ወይስ ደግሞ ሌላ ልጅ አለህ ልታወርሰው ያሰብከው? አይ ስሞት ትወርሳለህ፣ ለአሁን ግን ልኖርበት። እየፈራ ነው እንዲህ ይላል ካሌብ። እና በጅብ ተከብቤ ያለ ስጋት እንድኖር ትፈልጋለህ እያሉ ነበር የካሌብ አባት። እሺ በቃ ተረጋጋ አባዬ ይላል። ኧረ እራስህ ተረጋጋ፣ በጣም እየተንቀለቀልክ ነው ብለው ከተቀመጡበት ተነስተው ጥለውት ይሄዳሉ። ዳኒም ከዛ ቤት በፍጥነት በድንጋጤ ወጥቶ ቲናን መንገድ ላይ ያገኛታል። ሰላም ነህ ዳኒ ትለዋለች። ይኸውልሽ እየተጫወቱብን ነው ይላል ዳኒ። ቲናም አታስብ እባክህ እኛም ከነሱ በላይ እንጫወትባቸዋለን እያለች ነበር።
ቆይ መቼ ይላል ዳኒ። በቅርቡ ትላለች። ይኸውልሽ አንቺ ፉከራ አያልቅም። እኔ ደግሞ በዚህ ችግር ውስጥ በዚህ መሀል መግባት አልፈልግም። አይዞ ችግር ውስጥ አንገባም እያለች ነበር ቲና። በዚህ ሰዓት አይዞ ሳይሆን ገንዘብ ነው የሚያስፈልገኝ። እሺ እንዴትም ብለሽ ቢሆን ገንዘቡን ቶሎ በጊዜ ተቀበይ እያለ ነበር ዳኒ። ዳኒ በተደጋጋሚ ጠቀም ያለ ገንዘብ ተቀበዩ ይላል። ሰጠኝም ባክህ ግን እኔ እያሰብኩት ነገር አለ እያለች ነበር ቲና። ሀሳብሽ ለእኔ ምን ይጠቅመኛል እያለ ዳኒ አሁኑኑ ገንዘብ ከካሌብ ተቀብላ እንድታመጣለት በጣም ግፊት እያደረገ ነበር። ትሁት የካሌብ አባትን አባዬ እሱንም ተረዳው እያለች ነበር። ምን ልረዳው የኔ ልጅ? በእኛ ፈቃድ ያላወቀ ልጅ ስላወቀ ደስ ሊለው ይገባል እንዴ? ነገሮችን እያበለሻሸ ነው እያሉ ነበረ። አባዬ ጥላታችሁ እኮ ሌላ ነው። አንተና እሱ እኮ አባትና ልጅ ናችሁ እያለች ነበር ትሁት። ይልቅ ትሁት አንድ ነገር ላስቸገር ይችላሉ። ምንድን ነው አባዬ ትላለች። ከዳኒ ጋር እንደምታወራው አውቃለሁ። እሱ አንድ ጊዜ አውቀዋል። ቲና ግን እንዳታውቅ አድርጊ። እሱ ካልነገራት ነዋ ትላለች ትሁት። ከነገራት ነገራት፣ ካልነገራት ግን ደግሞ እንዳይነገራት አድርጊ እያሉ ነበር የካሌብ አባት። አሁን ግን እሱ ይሄን ሰምቶ ይመጣል ትላለች ትሁት። ይመጣል፣ እስካሁን አፍጦ ከቆየ አሁንም የማይመጣበት ምንም ምክንያት የለም እያሉ ነበር የካሌብ አባት። ግን ከዚህ በኋላ መጠንቀቅ ያለብን አይመስልም እያለች ነበር ትሁት። እኮ ለዛ እኮ ነው የሚያናድደኝ። ማወቅ ካለባቸውም እኛ ፈቅደን ነው እንጂ እንደዚሁ ማወቅ የለባቸውም እያሉ ነበር የካሌብ አባት። ዳኒ አሁንም በፈጣጣ ወደዛ ቤት ተመልሶ መጥቶ ትሁት ጋር ሩጦ ይገባል። ወይ ለምንድን ነው ያልነገርሽኝ? ለምንድን ነው የደበቅሽኝ? ይላል። ምኑን ትለዋለች። ወይ ደግሞ አንቺም በአንድ ፊቱን ካዲ ተብሎ ሲመጣል ይችላል። ስድቡ አቆይና የምትለውን በል ትለዋለች። እኔና ቲና እህትና ወንድም አለመሆናቸውን እንደሚያውቁ ለምን አልነገርሽኝም? ይላል። መጨረሻ ወክ እንዴ ትለዋለች ትሁት። ቆይ ግን እንደቻላችሁበት እንዴትስ ታገሳችሁ? እያለ ነበር ዳኒ። ከእናንተ ጋር ጸብ ከመፍጠር ይልቅ እናንተ የምትሰሩትን ድራማ ማየት መርጠው ነው ትለው ነበር ትሁት። ምንም ነገር እኮ ወድጄ እንደማላደርግ ታውቂያለሽ፣ ቢያንስ አትነግሪኝም ነበር እያለ ነበር ዳኒ። እንግዲህ እንደሚያውቁ ብቻ ነው እንጂ ያልነገርኩህ፣ ደግሞ ሁሉን ነገር በተደጋጋሚ እየነገርኩ ነበር፣ ሊገባ አልቻለም እንጂ እያለችው ነበር ትሁት። ወይኔ ቅሌት ይላል ዳኒ። የሚስቱ ባል እንደሆንክ እያወቀ ነው ሚስቴን አማገጥክ ስትለው እያወቀ እንደማያውቅ ዝም ያለህ እያለችው ነበር ትሁት። እና አሁንም እዚሁ ነህ ትለዋለች ትሁት። አዎ ይላል። የአንተስ ሲባስ እያለች ነበር በጣም ተገርማ ትሁት። እንዳላወቀ ሁኜ ነገሮችን ለማስተካከል እዚህ ቆያለሁ እያለ ነበር ዳኒ። እና ለቲና አስነገርካት እያለች ነበር ትሁት። አልነገርካትም ይላል። ለምን ትለዋለች። እሷ ደግሞ ካወቀች የባስ ነገሮችን አስተካክላለሁ ብላ ታበላሻለች እያለ ነበር ዳኒ። አይ ጥሩ አደረግ፣ እንኳን አልነገርካት፣ ባታውቅ ይሻላል ነግራት አለችው ትሁት። አልነግራትም፣ አንቺ ግን ታዝቤሻለሁ። ራስህን ታዘብ። እኔ እኮ ማወቃቸው እንደማይቀር በተደጋጋሚ ነገር ነበር። ከዚህ በኋላ እንኳን አታስቢ፣ እያለቀ ነው፣ ብዙ ጊዜ አልኖርም እያለ ነበር ዳኒ። ዳኒ ሁልጊዜም እንደምልህ ኤደንን ብቻ ብታተርፍ ይሻልሃል እያለችው ነበር ትሁት። እሷንም እኮ ላገኛት አልቻልኩም። ወይኔ ዳኒ፣ በምን አይነት ቀን ነው እዚህ ቤት የገባሁት? ዳኒ አሁንም ቲናና እሱ ራሱ እህትና ወንድም እንዳልሆኑ ካሌብና የካሌብ አባት እንዳወቁ እያወቀ እዛ ቤት ሙጭጭ ብሎ ተኝቷል። ጭራሽ ድብን ብሎ ተኝቶ የካሌብ አባት አጠገቡ ቁጭ ብሎብን ብሎ ሲያቸው እጅግ በጣም ይደነግጣል። ምን ነው ተረጋጋ እንጂ ልጅ ዳንኤል ይላል የካሌብ አባት። ልጅ አልከኝ እንዲሰማኝ ብለህ ነው ይላል። ልጄ ምን ነው ልጄ ዳንኤል ይላሉ እየቀለዱ የካሌብ አባት። አባዬ እኔ ጥሩ አይደለሁም፣ ግን ደግሞ ክፉም አድርገህ እንዳታይኝ እያለ ነበር። ቆይ ምንድን ነው የምትቀባጠረው? ለምንስ ደነገጥክ? እያሉት ነበር የካሌብ አባት። አላቅም ይላል ዳንኤል። ቆይ ትንሽ ጊዜ ነው፣ አንድ ውለት አለብኝ፣ የሆነ ሂሳብ እስክናወራረድ ያኔ ይነገርሃል እያሉት ነበር። የምናወራረደው ሂሳብ አለ እንዴ ብሎ ድንግጥ ይላል ዳኒ። በትም አይመስልህም እያሉ ነበር። ይኸውልህ አባዬ ህይወቴ ላይ ልክ ያልሆነ ነገር አድርጌ ቢሆንም ግን ደግሞ ፍቅር ብዬ ነው እያለ ነበር ዳኒ። ለፍቅር ከሆነ ጥሩ፣ ግን ደግሞ ለፍቅር ብለህ ፍቅርን አለማበላሸትን ማሰብ አለብህ እያሉት ነበር። አይ አባዬ መጀመሪያ የተበላሸ ካልሆነ በስተቀር እኔ አንድ ተራ ሰው ነገሩን አበላሸዋለሁ ብለህ ነው እያለ ነበር ዳኒ። የካሌብ አባትም እሱስ ልክ ነህ፣ በላሸት የተዘጋጀ ነው በቀላል ነገር የሚበላሸው እያሉ ነበር የካሌብ አባት። ዳኒ ከካሌብ አባት ጋር ተነጋግሮ ጨርሶ ወዲያውኑ ወደ ውጭ ሲወጣ ቲናን ከወደ ውጭ ስትመጣ ያገኛታል። ወይ ቲና ስፈልግሽ ነበር እንኳን መጣሽ ብሎ አሁንም ወደ ውጭ መልሳትና እና ደረጃ ላይ ቁጭ ብለን እናውራ ይላል። ይኸውልሽ ቲና ስፈልግሽ ነበረ። አሁን እኛ ያን ሁሉ ነገር ደክመን ምንም ነገር ሳንይዝ እንዳንወጣ ገንዘብ ያስፈልገናል። አሁንም በተደጋጋሚ ስለ ገንዘብ ነው እያወራ የነበረው ዳኒ። እኔ እኮ በተደጋጋሚ ከዚህ በፊትም ጠይቄዋለሁ፣ እምቢ ብሎኛል፣ ገንዘብ አይሰጠኝም እያለችው ነበር። እና ፍቻዋ በቃ ታዲያ እስከ መቼ በዚህ ሁኔታ የምትቀጥይው እያለ ነበር ዳኒ። እንደ ሚስት እንኳን ድርሻ ይከልክሎኛል፣ ስለዚህ ደግሞ ሳልበቀላቸው ከዚህ ቤት በፍጹም አልወጣም እያለች ነበር ቲና። ከራ ብቻ ዋጋ የለውም ይላል ዳኒ። ገንዘብ ከሰጠኝ ይፋተዋለሁ፣ አለበለዚያ ግን አልፋታውም። ቲና ምን እኮ እወድሃለሁ፣ ላንተ ብዬ ነው ይሄን ሁሉ ነገር ያደረኩት። ደግሞ አንተንም ባጣህ እንኳን ያሰብኩትን ነገር የጀመርኩት ሳልጨርስ ከዚህ ቤት በጭራሽ አልወጣም እያለች ነበር ቲና። ካሌብ ከዋለበት ውሎ ሲመጣ ቲናን ቁጭ ብላ ያገኛታል። አንቺ የሆንም አለሽ እንዴ ይላል። አዎ የኔ ፍቅር አለሁ ትላለች። የኔ ፍቅር አትበይኝ እባክሽ፣ እኔ አንቺ ፍቅር አይደለሁም፣ ምን ላድርግ ትላለች ቲና። ከዚህ ቤት ውጭልኝ፣ ተነስተሽ ውጭልኝ እያለ ነበር ካሌብ። እኔ እኮ በተደጋጋሚ ነገር ያለው ምንም ነገር ሳልይዝ አልወጣም እያለችው ነበር። በእኔ በአንቺ ምክንያት ከአባቴ ጋር መለያየት መጣላት አልፈልግም እያላት ነበር። ምን ነክተዋል አንተ? ሰው እኮ ከቤተሰቡ ጋር እድሜ ልኩን አይኖርም እና ስለዚህ በአንቺ ምክንያት ከአባቴ ጋር ልታራ። ካሌብን በተደጋጋሚ ውጭ ከቤት እያለ ቢለምናት እምቢ ስላለችው እጇን አንጠልጥሎ ጎትቶ በር ይዘጋባታል። ወደ ውጭ አውጥቷት እሷም ካሌብ እያለች ከውጭ ነበር እያንኳኳች ነበር። ትሁት በዚህን ሰዓት ይቅርታ ካሌብ፣ ይሄ ግን አማራጭ አይሆንም፣
ትሁት እንደ ውሻ እንደዚህ አንጠልጥለሽ ካላባረርሻት በስተቀር ምንም ክብር አይገባትም እያለ ነበር ካሌብ። እና በቀላሉ የምትሄድልህ ይመስልሃል? ይህ በርስ የሚያግዳት ይመስላል እያለች ነበር ትሁት። እና በዚህ ምክንያት በሰው ምክንያት ከአባቴ ጋር ልለያይ? ትሁት የሚያይ ካሌብ ከአባቴ ጋር የምትቆራረጠው እነሱ በሚያደርጉ ሳይሆን አንተ በምታደርጋቸው በምትቸኩለው ነገር ነው እያለችው ነበር። እኔ እኮ እንደዚህ ዝም ብዬ ማሳለፍ አልችልም ይላል ካሌብ። ለመቻል ሞክር፣ አባዬ ላይ እኮ የደረሰበት ነገር የሚቻል አይደለም እያለችው ነበር። ታይ ደግሞ ምን እንደሚፈጠር ስለሚያውቅ ሁሉ ነገር በጥንቃቄ ለመያዝ ነው እሱ እያደረገ ያለው እያለችው ነበር። እና ትግባ እያልሽ ነው ይላል ካሌብ። አዎ ትግባ፣ እሷ የምትወድም ድርድር ስለሆነ በድርድር መገላገል ትችላለች። ድርድር የምን ድርድር እያለ ነበር ካሌብ። አዎ በትንሽ ገንዘብ መገላገል መፍታት ከቻልክ ምናም ወዲያውኑ በር ተከፍቶላት ትገባለች። ቆይሽ ምንድን ነው የምትፈልጊው ከኔ ይላል ካሌብ። ካሌብ መስመር እያለፍክ ነው፣ የማይገባ ነገር እያደረግክ ነው እያለች ነበር ቲና። መስመር ማለፍና የማይገባ ነገር ማድረግ ምን እንደሆነ ይገባሻል እያለ ነበር ካሌብ። ጎዳና ልውደቅ እያለች ነበር ቲና። ቆይ ግን አንድ ድል አሁን እሰጥሻለሁ፣ ምን እንደማደርግልሽ ነው የምትፈልገው? እኔ አንቺ እንድትፈችኝ እያለ ነበር ካሌብ። 100,000 ብር ስጠኝ ትላለች ቲና። እሺ አሁን እልክልሻለሁ፣ ግን ከዚህ ቤት ውልቅ ብለሽ ትወጫለሽ። ተረጋጋ፣ አንድ ቀን የራት ግብዣ ከሱ በፊት ያስፈልገናል ትላለች ቲና። እሱ አስፈላጊ አይደለም እያለ ነበር ካሌብ። እንግዲያውስ እኔም አልፈታህም። ካሌብም 400,000 ብሩን ወደ አሁኑ በሞባይል ባንኪንግ ከላከላት በኋላ ይኸውልሽ ከዚህ በኋላ ግን ልታታይልኝ ብትሞክሪ ግን ራሴ በጀነው ሴት አድርጌ የምገልሽ እያላት ነበረ። ለዛሬ ይዤ የቀረብኩት የግፈኛዋ ሚስትና የሰራተኛዋ ፍጥጫ ክፍል 36 ይህን ይመስል ነበረ። በቀጣይ እስክንገናኝ መልካም ቆይታ እያልኩኝ ለምታበረታቱኝ እህቶቼ ምስጋና ከልብ ነው። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ